ሰው ሞተ ስትለው ሻሸመኔ ይሄን ያህል ሰው አለቀብን ብለስጮ አይ አማራ ብቻ አይደለም የሞተው 3 ትግሬ 4 ኦሮሞ 5 ጉራጌ 6 ወላይታ ነው የሞተው ይላል። ማን ቁጠርልኝ ያለ ዘር ሰው ሞተ ነው ያልነው። ሰው እንዳይሞት መንግስት የሆንከው ልጠብቅ ነው ስትለው መሞቱ ይቀጥላል ግን አመጣጥነን ነው ምንገላችሁ ነው የሚለን። ኦርቶዶክሳዊ ስነ መንግስት ነው ሞትን ሰው ሞተ ይላል እንጂ አማርኛ ተናጋሪ ኦሮምኛ ተናጋሪ ሞተ አይልም። እናንተ ናችሁ ወደ ዘር ወደ ቋንቋ ወደ ሃይማኖት ተቀየራችሁትና ገዳማትን ሳይቀር በድሮን ተደበደቡት። የወረዳና የቀበሌ አስተዳዳሪ መድባችሁ ሰው ለማጽዳት የምታርዱት። ስለዚህ የኛ ስነ መንግስት ሰውነትን የሚያከብር ነው። እናንተ ስለ የተሰገሰገውን ደም ጠጪ ወሃቢያ ጋራ ሆናችሁ ሰምታርዱት ዘረኛ ስርዓተ መንግስት ስላለ ሰውን የሚገድል ሃይማኖት ሊሆን አይችልም። በነገራችን ላይ ፈጽሞ ሊሆን አይችልም። በጣም ቀላል ነው ሃይማኖት ሊሆን እንደማይችል ሰውን የሚገድል ነገር። ሰው የተፈጠረው በእግዚአብሔር አምሳል ከሆነ እግዚአብሔር መፍጠርም አለመፍጠርም የሚችል ከሆነ ከፈጠረም በኋላ ራሱ መግደል ያለ ሰው እርዳታ መግደል የሚችል ከሆነ ባይገልም ከገደለ በኋላ በሰማይ መቅጣት የሚችል ከሆነ ለምን ሰውን ልኮ ሰውን ያስገድላል? እግዚአብሔር ከኦርቶዶክሳዊ ስነ መንግስት ሐሳቤ ያነሰ ነው እግዚአብሔር። ኦርቶዶክሳዊ ስነ ሐሳቤ ሰውን ማስማማት፣ ማግባባት፣ ማዋሃድ፣ መተማመን እንዲኖራቸው ማድረግ የሞራል አርአያነት ከሆነ እነዚህ ሰው የሚገሉ ሰዎች አምላካቸው እንዴት ከኦርቶዶክሳዊ ስነ መንግስት አስተሳሰብ እንኳን ያንሳል? ሰው ማክበር፣ ሰውን ከፍ ማድረግ። ይሄን ካላማን ካጠፋለሁ ምን አገባህ? ባለማመን እኔ ልቀጣ እንጂ በዛ እመነኝ ብሎ እኔ ያመስኩበት አምላክ ይቀጣኛል እንጂ አንተ ምንድነህ ማምነው የምትነግረኝ? ምን አገባህ? ማመንና ማሳየት አርአያ መሆን ብቻ ነው። ሰው ግብአት አይደለም። ሰው ኤንድ ነው፣ መጨረሻ ነው። ልፋቱ፣ ድካሙ፣ መራቀቁ፣ ሳይንሱ ሁሉ መከላከያው፣ ፖሊሱ፣ ደህንነቱ፣ ዩኒቨርሲቲ የሚቋቋም ለሰው ጥቅም ነው። ችግኝ የሚተከለው ለሰው ጥቅም ነው። ግድብ የሚገደበው አሁንስ ግድብ አካባቢ ከአረብ ኤሚሬት ከሱዳን ተቃዋሚ ከተለያየ ጋራ የድሮን ማምረቻ የመግደያ የወታደር ማሰልጠኛ ያደርጋል ክርስቲያን ለመጨረስ። ግድቡ አካባቢ ሌላ ሰው በአውቶቡስ እያመጣ እያሰፈረ ከአሻድሊ ሐሰን ጋር ሆኖ ክርስቲያኖችን ከግድቡ ለማራቅ ያርዳል፣ ይገላል፣ ይወጋል፣ የጎጃምን ህዝብ ይጨርሳል። ይሄን መንግስት ይሉታል። ይሄ መንግስት አይደለም፣ የአጋንንት መንግስት። አጋንንት ብቻ ናቸው ሰውን የሚያጠፉት። ህሊና ያለው የሰው ልጅ በገዛ ሀገሩ የሀገሩን ሰው ያጠፋል። እኔ ስልጣን ላይ ካልተቀመጥኩ ፈጅሃለሁ አይልም። እግዚአብሔር ብቻ ነው የባህሪ ስልጣን ያለው። የሰው ስልጣን ሰዎች ለሰው አገልግለኝ ብለው በችሎታ የሚሰጡት እንጂ የሆነ ሰው በጊዜ ቀምቶ ከዛ በኋላ ገድዬ እኖራለሁ ሬሳዬ ነው ከቤተ መንግስት የሚመጣው እያለ ለቤተ መንግስት የሰራ ልዩ ጣዖት ይመስል ሰው አይፈጅም። ኦርቶዶክሳዊ ስነ መንግስት አስቀምጠን እስካሁን ዝም ያልነው ይበቃል። ውሸት ሰለችን፣ ደከመን። ዝም ስንለው አረደን፣ አፈናቀለን፣ አሳደን እንጂ እኮ ታግሰናል። ብዙ አመት ውሸትን እኮ ታግሰናል። ግን ገደለን። ባንደበት ብቻ አልቆም አለ። ስርዓት ሆነ፣ ፖሊሲ ሆነ፣ ወታደር አፈራ፣ ሐውልት አቆመ፣ ቤተ መንግስት ገባ። አሁን መጥረግ ጀመረ። ይሄን ውሸት ታግሰን እንጠፋለን። ውሸትን ከታገሰን እና ሰው መተማመን፣ መዋደድ፣ ደስታ ማለት የሴንሶች ቀምሰ መደሰት፣ ሰምተ መደሰት፣ አሽተ መደሰት አይነት ማለት ብቻ አይደለም። አዎ እሱም ደስታ ነው፣ ግን የስሜት ነው። ይሄኛው የኦርቶዶክሳዊ ስነ መንግስት የደስታ ትርጓሜ ቅድም ካልኩት ሞዴል ነው የሚመነጨው። ከሰው ጋር የነበረ ግንኙነት ለመኖር ስትል ጥገኛ ከሆንክበት ስነ ፍጥረት ጋር የሚኖር ግንኙነት ከሰው ጋር ሽሚያው ሳይሆን የሚያስገባ ትብብር፣ መመጋገብና ስለሌላ መኖርን መቻል እና እግዚአብሔር ማስደሰትን መቻል ከእግዚአብሔር ሽልማት የሚያሰጥ ዘላለማዊ ህይወት የሚያሰጥ መሆኑን ስለምትገነዘብ በተስፋ ትደሰታለህ ማለት ነው። ቀምተህ፣ አፈናቅለህ፣ ገለህ፣ አዋርደህ፣ በልጠህ፣ ዋሽተህ እንደነጀበል የውሸት የሚዲያ ትርክት አስተምረህ እንዴት እንደምትዋሽ ሰልጥነህ ሳይሆን
መልካም ሰርተህ ትደሰታለህ። የኛ ስነ መንግስት ሰዎች ሁሉ መልካም ሰርተው እንዲደሰቱ ማመቻቸት ነው። ሰርቀው ገለው ዋሽተው እንዲሳቀቁ አይደለም። በእርግጥ ለመሳቀቅ ህሊና ያስፈልጋል። አንዳንድ አስተምሮ ህሊና ያስጥላል። አሁን የሚያርዱ ሰዎች ህሊና የላቸው፣ ወደ አራዊት ደረጃ ወርደዋል። ኦርቶዶክሳዊ ስነ መንግስት የሰው አራዊት እንዳይኖር ነው የሚያደርገው። የሰው ሰው እንጂ የሰው አራዊት እንዳይኖር። ሰው የኦርቶዶክስ ክርስትና መከተል ግዴታው አይደለም። ሰውነትን ግን ማሟላት ግዴታው ነው። ሰውነትን ካላሟላ ሌላውን ሰው ስለሚረብሽ መንግስት የጥበቃ ኃላፊነቱን ይወጣል ማለት ነው። ሰው ነው የሚጠበቀው። ችግኝ አይደለም፣ ወደብ አይደለም፣ ግድብ አይደለም፣ መናፈሻ አይደለም። ሰው ነው የሚጠበቀው። ግድብም ወደብም ችግኝም አስፋልትም ለሰው ነው እንጂ ሰው እየሰዋህ ቁስ ላይ ኢንቨስት አታረግም። ሰው እየሰዋህ ከተማ አታሳምር። ቅርስ እያፈረስክ ቤተ መንግስት አሰራም። ታሪክ እያጠለሸ ሐሰት አትተርክም። ኦርቶዶክሳዊ ስነ መንግስት የቅድስና ነው። ቅድስና ቁሱን፣ ልማቱን፣ ስልጣኔውን ትፈልገው ለሰው ነው። ሰው ግብአት አይደለም። ሰው ኤንድ ነው፣ መጨረሻ ነው። ልፋቱ፣ ድካሙ፣ መራቀቁ፣ ሳይንሱ ሁሉ መከላከያው፣ ፖሊሱ፣ ደህንነቱ፣ ዩኒቨርሲቲ የሚቋቋም ለሰው ጥቅም ነው። ችግኝ የሚተከለው ለሰው ጥቅም ነው። ግድብ የሚገደበው አሁንስ ግድብ አካባቢ ከአረብ ኤሚሬት ከሱዳን ተቃዋሚ ከተለያየ ጋራ የድሮም ማምረቻ የመግደያ የወታደር ማሰልጠኛ ያደርጋል ክርስቲያን ለመጨረስ። ግድቡ አካባቢ ሌላ ሰው በአውቶቡስ እያመጣ እያሰፈረ ከአሻድሊ ሐሰንጋ ሆኖ ክርስቲያኖችን ከግድቡ ለማራቅ ያርዳል፣ ይገላል፣ ይወጋል። የጎጃምን ህዝብ ይጨርሳል። ይሄን መንግስት ይሉታል። ይሄ መንግስት አይደለም፣ የአጋንንት መንግስት። አጋንንት ብቻ ናቸው ሰውን የሚያጠፉት። ህሊና ያለው የሰው ልጅ በገዛ ሀገሩ የሀገሩን ሰው ያጠፋል። እኔ ስልጣን ላይ ካልተቀመጥኩ ፈጅሃለሁ አይልም። እግዚአብሔር ብቻ ነው የባህሪ ስልጣን ያለው። የሰው ስልጣን ሰዎች ለሰው አገልግለኝ ብለው በችሎታ የሚሰጡት እንጂ የሆነ ሰው በጊዜ ቀምቶ ከዛ በኋላ ገድዬ እኖራለሁ ሬሳዬ ነው ከቤተ መንግስት የሚመጣው እያለ ለቤተ መንግስት የሰራ ልዩ ጣዖት ይመስል ሰው አይፈጅም። ኦርቶዶክሳዊ ስነ መንግስት እሱን አይፈቅድም። እረኛ ብቻ ነው ቤተ መንግስት የሚገባው። እግዚአብሔር ሳኦልን ናቀው። በህይወቱ እያለ ዳዊትን ቀባ ስንል እረኛ መሆን አቃተው ሳኦል ማለታችን። እረኞቹን የረሳ ችግኝና አረም እየጠበቀ ሰው የሚገድል ችግኝ ተካዩን የሰው ልጅ ጥላ ይሆንልሃል ትከል ግን ገለሃለሁ የሚል እሱ መንግስት ወይንም ስርዓት አይባልም። እሱ ያጋንንት ስርዓት። ስለዚህ መተማመን፣ መዋደድ፣ ደስታ እንዲኖር የሚያደርግ ለዚህ ሰውን እንዲመራ የመተማመን ህይወት እንዲኖር የሚያደርግ በመጨረሻም ሰዎች በነፍስ እንዲድኑ በነፍሳቸውም እንዳይጎዱ። በነገራችን ላይ ይሄ ሶስቱ ሰውና እግዚአብሔር፣ ሰውና ሰው፣ ሰውና ስነ ፍጥረት ብዬ ያሳየሁት መሃል ላይ ሌላ ሰው አለ፣ እዚህ ዳርስ ሌላ ሰው አለ። በዚህ ትሪያንግል በዚህ ሶስት ማዕዘኖች ሞዴል መሃል ላይ ሰው አስቀምጠን እዚህም ዳር ሰው አስቀምጠን ሰውን ሁለት ቦታ አስቀምጠን ስናስብ መንግስት ስነ መንግስት ምን ማለት እንደሆነ ይገባናል። ከላይ ባለቤቱ እግዚአብሔር ነው። ስነ ፍጥረትም የእግዚአብሔር ነው፣ ሰውም የእግዚአብሔር ነው። ሰው ግን በእግዚአብሔር አምሳል የተፈጠረ የስነ ፍጥረቱ ንጉስ በጸጋ የሆነ ነው። እነዚህ ነገስታት ሰው ሁሉ ንጉስ ስለሆነ እነዚህ ነገስታት በስነ ፍጥረት ላይ ነገስታት የሆኑ ነገስታቶችን በሽሚያ በዘረፋ በሌብነት በመቀማማት በነፍስ ግድያ እንዳይጠፋፉ እግዚአብሔርን የሚያስታውሳቸው ህግ የሚሰራላቸው አስማምቶ አስተማምኖ በፍቅር እንዲኖሩ የሚያደርግ ሰላም የሚያሰፍን መንግስት ይባላል። ያ ነው ስነ መንግስታችን። ስነ ፍጥረቱ ለኔት ይትረፍ ብሎ ሌላ ሰው የሚገል ይሄን ህንጻ ወስዳለሁ ብሎ የከሌ የሚባል ዘርገላለሁ የሚል እርሻ አሰፋለሁ ብሎ ሰው የሚያፈናቅል መቱ ጅማ የቡና እርሻ በሙሉ ከክርስቲያን እንድንጠቅ የሚያደርግ አቅዶ ከጎሬ እስከ ጅማ እስከ ግቤ ድረስ
ክርስቲያን እየፈለገ የሚለቅም ከዋቆ ጉቱ ጀምሮ ከባሌንስ ጀምሮ ሰውዬን አንድ ክርስቲያን የለም። አሁን ግን ክርስቲያን ጠፍቷል። 80% ከተማው ክርስቲያን ነበረ፣ አሁን 5% አይሞላም። ይሄ በኦነግ ኦሮሞማና በወያኔ ትብብር የተሰራ ነው ክርስትናን ለማጥፋት። በዚህ ስር ዋሃብያ ተሰልፎ ሲያርድ ሲገል ሲያፈናቅል ይኖራል። ኦርቶዶክሳዊ ስነ መንግስት ከዚህ ሁሉ በላይ ነው። ኮሚኒስቶቹ እግዚአብሔር ያውቁ ለነሱ ያልተስማማውን ከሁሉም በላይ አብዮቱ ብለው ከሰው በላይ የሚመለክ አብዮት የሚባል ኢማጂነሪ መንፈስ ፈጥረው ሰው ይገላሉ። ወያኔ ደግሞ ህገ መንግስታዊ ስርዓቱን ለማፍረስ ብሎ ከሰው በላይ የሆነ ለማጭበርበር አገር ለማፍረስ ሰውም በዘር ለመከፋፈል ለጻፈው ወረቀት ጸረ ሀገር ጸረ ሰብ በሆነ ወረቀት ፕሪቶሪያ ድረስ የወረደው በሱ ወረቀት ነው። ለዛ ወረቀት ሰው ይሰዋል። የተዛባ ታሪካዊ ግንኙነት ብሎ ውሸት ትርክት። ኦርቶዶክሳዊ ስነ መንግስት ይሄን አይቀበልም። ይሄ የአጋንንት መንግስት ነው። አንዳንድ የትግራይ አድርባይ ካህናት ሳያውቁ የተካኑ ሰዎች ከበሮ ይዘው ያሬዳዊ ዜማ ለህዋት ዘምረው ያውቃሉ፣ ይዘምራሉ። በቅርብ ጊዜ እንዳያችሁት በየቪዲዮ የህዋትን መዝሙር ቤተ መቅደሱ ዘምረዋል። ተጠምቀናል ግን ይለዋል። የተጠመቀው እኮ የክርስቶስ ዘር ነው። ዘር የለው፣ የሚጠላውም የለው። አማራ ዘር የለው፣ ዘረቢስ ነው። ለዚህ ነው ኢትዮጵያ የሚለው ዘር መቆጠር አይችልም አለ። ወዴት ትቆጥራለህ? ቆጥረህ እኮ ተክለ ሐዋርያት ከተባልኩ በክርስትና ሲወለድ አባትህ ክርስቶስ ነው፣ አብ ወልድ መንፈስ ቅዱስ። ወዴት ነው የምትቆጥረው? እሱማ ከስጋና ከደም ወይንም ከሴትና ከወንድ ፈቃድ የተገኘበት በሩካቤ ስጋ የተገኘበት ልደት ነው። ያ ልደት ደግሞ የሞት ነው። ሁለተኛው ልደት የዘላለም ሕይወት ነው። የዘላለሙን ትቶ የሰፈሩን ለዛውም የክፋትን ያስተኛ ትርክትን የሚቆጥር ጳጳስ ተፈጠረ። እንደ ገብርኤል እንደሚባለው ጳጳስ ሳለማርያም ቶላ ንጹህ ኦሮሞ ተብሎ የተጠመቀ ተብሎ አልተሾመም። ኦሮሞ ተብሎ ተሾመ። ለዚህ ነው ውልቃት ሁሉ ወደ ቦታው ይመለስ ብሎ ጄኖሳይድ የሚያዘው። ይሄ ኦርቶዶክሳዊ ስነ መንግስት ኦርቶዶክሳዊ ስነ መንግስት እስላሙን ክርስቲያን ጣዖት አምልክ ምንም አምልክ ሰውነትን አክብረ ሳትጣላ ሳትሻማ ሳትነፍ ሳትዋሽ በስነ ምግባር በስምምነትና በመተማመን ሳትገድል ሳትገደል ሳታሳድድ ሳትሰደድ ሳትዋሽ ሳይዋሹብህ ሳትጠለሽ ሳታጠለሽ ባመንከው እምነት ግን የሰውን ክብር ጠብቀህ የምትኖርበት አንተ የምትከብርበት ስርዓተ መንግስት ማለት ነው። የግድ ኦርቶዶክስ መሆን አለብህ ማለት አይደለም። ማያችንን ነው እየነገርናችሁ ያላችሁ ሰዎች። እነዚህ እናንተ ሊበራል ዲሞክራሲ፣ ሶሻል ዲሞክራሲ፣ ማርክሲዝም፣ ፌደራሊዝም፣ ምናምኒዝም የምትሉ ሰዎች እንደሰሙ ነው። እነዚህ ሁሉ አደረጃጀቶች እነዚህን ሶስቱ ነገር አድርገው ልዩ ባህልና ልዩ ጠባይ ያለው ሰው እንዲናስተዳድር በዚህ አካባቢ ብንል ወይንም ወንዙ በዚህ ስለሚያልፍ ገበያው እዛ ስለሚቀርበው ብለን ሰውን ብናደራጅ አሁንም ክብረሰብ ነው። ይሄን ሁሉ ረስተህ ግን ቋንቋና ዘርን ትርክትን መሰረት አድርገህ ከሄድክ ያጋንንት ልጅ ነህ። ምንም ብትራቀቅ ከሰይጣን ልጅነት ማምለጥ አትችልም። ክብረሰብን የተራመደ ማንኛውም የሥነ መንግስት አስተሳሰብ አጋንንታዊ ነው። እግዚአብሔር ሰማይና ምድር ፈጥሮ መጨረሻ የፈጠረው የሰው ልጅ የፍጥረት ሁሉ አለቃ አርጎት እያለ አንተ ስለ መሬት ማስፋት ስለ ፍጥረትና ስለ መንበላለጥ ሰውን ካዋረድክ የእግዚአብሔር ጠላት ነህ። የእግዚአብሔር ጠላት ደግሞ የሰው ጠላት ነው። የሰው ጠላት ደግሞ ያጋንንት ልጅ ነው። አጋንንት ነው የሰው ጠላት። ከእግዚአብሔር ሰውን ለይቶ ይገላችኋል ተብለን የተነገረንን ነገር እግዚአብሔር ያረጋችኋል ብሎ ያበላን መርዝ ያበላን ሰይጣን ወዳጅ ነው። ሰውን የሚለይ ከእግዚአብሔር የለየንን ሰይጣን ተከትሎ አሁንም እርስ በርስ የሚለያየን የሰይጣን መንፈስ ነው።
ይሄን ደግሞ ተማርን የሚሉ ሰዎች በተውሶ አምጥተው አርበኞችን እና አበበ አረጋይና ሌሎችን ትላልቅ የጃኖይ ባለስልጣናት ያረዱት ያኔ የተጀመረ ነው። የተውሶ በሽታ ነው። የኛ በእግዚአብሔር ሕግ ላይ በቀለ እንኳን ለሰው ልጅ ለእንስሳትና ለእጽዋት የሚራራ ህዋትና ወነግ እንደሚታርኩት አይደለም። እነሱ እንደሚታርኩት ቢሆን ኖሮ ይሁሉ ቋንቋም አይኖርም፣ ሰውም አይኖርም፣ በቀልም ማቆሚያ የለውም። ስንት ግፍ ስለተሰራ በመስፋፋት ጊዜ በግራኝ ጊዜ የኦዲት ዘሮች ይጠፉ ነበር። ግን ፈላሻ አሁን ነው ሄደው ወያኔ ሊገባ ሲል በቀልም መናቅ በቀል አያውቅም። ኦርቶዶክሳዊ መፈወስ ነው የሚያውቀው፣ ወደ እግዚአብሔር መሳብ፣ ከዚህ መሃል የወጣውን ወደዚህ መሃል መመለስ ነው የሚያውቀው። ይሄ ማጥፋት መጥረግና መተካት የሚያውቀው የኛ አይደለም። የዋብያና የነገሮማ የዋት አይነት ነው። እንደ ማይካድራ ሰው በጅምላ እየቀበረ ዘር ለመቀነስ የሰራ ማለት ነው። ስለዚህ ይሄኛው ስነ መንግስት የተለየ ነው። በቀል አያውቅም፣ ዘር አያውቅም። አሁን ሁለተኛው መንግስት በእኛ አስተሳሰብ እግዚአብሔርን ፈርቶ ለብዙሃን የወል አገልግሎት ማለት የጋራ ሁሉንም የሚጠቅም ስራ የሚሰራ ማለት ነው። መንግስት ለሁሉም ጥሩ የሆነ ነገር የሚሰራ ለሁሉም ስንል ሃይማኖት ላለው ለሌለው ለማንኛውም። ምክንያቱም እንዲህ የሚላል በመጽሐፋችን እግዚአብሔር ለኃጥኡም ለጻድቁም ዝናብ ያዘንባል፣ ፀሐይ ያበራል። መርጦ ያጨለመበት መርጦ ዝናብ የነፈገው ወይንም ዝናብ ያዘነበለት የለም። ሰው ፍርዱን የሚቀበለው በእግዚአብሔር በዓለም መጨረሻ ነው። በዚህ ዓለም በምድር ፍጥረታቱን ሁሉ ይመግባል እግዚአብሔር። ልክ እንደዛ ኦርቶዶክሳዊ የስነ መንግስት አስተሳሰብም መግቦት ነው፣ ይመግባል። አዎ ሁሉንም አማኒውን ያማኒውን ይመግባል። አዎ ይሄንን ነው ቅዱስ ዮሐንስ አፈወርቅ፣ ቅዱስ ባስልዮስ፣ ቅዱስ ጎርጎርዮስ ተባቤ መለኮት ሶስቱ የሚያስተባብራቸው ስለ መንግስት የሚናገሩት ነገር አለ። መንግስት ደካማን የሚከላከል ነው ይላል። ደካማን ከኃያሉ ግፍ የሚከላከል ነው። ሶስቱም አባቶቻችን ቅዱሳን አባቶቻችን በዚህ ይስማማሉ። ይሄ ኦርቶዶክሳዊ እይታ ውስጥ ያለ ነው። ከላይ የተናገርነው መንግስት አድሎ እንዳይኖር ፍትህን የሚያሰፍን የማስፈን ግዴታ ያለበት ነው ይላል። መንግስት ስራው እሱ ነው ይላል። ፍትህ ማስፈን፣ አድሎ እንዳይኖር በሰዎች መካከል ቅድም እንዳልነው በነዛ በሶስቱ ማዕዘን ሞዴል ውስጥ ሰውና ሰው ግንኙነታቸው ስለ እግዚአብሔር ነው። እንደገና አንድ ስነ ፍጥረት ላይ ስለሆነ ጥገኝነታቸው እሱ ያገናኛቸው። ስነ ፍጥረት ላይ ሲገናኙ ሽሚያ፣ ዝርፊያ፣ ቅሚያ እንዳይኖር አምላካቸውን ያስባሉ። እሱ በነፃ ሰጣቸው አንዱ አንዱን እያገለገለ እንዲኖር ነው። ለዚህ ነው በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ በምጽአት ጊዜ በግራና በቀኝ በጎችና ፍየሎቹን ካቆማቸው በኋላ በቀኝ ያቆማቸውን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል። ስለዚህ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ የዘላለም ሕይወት ወደ የዘላለም ደስታ ግቡ ካለ በኋላ ወደ ግራው ዞሮ እናንተ ርጉማን ተርቤ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ተርቤ አላበላችሁኝም፣ ታስሬ አልጠየቃችሁኝም፣ ለሰይጣንና ለመላእክተኞቹ ወደ ተዘጋጀ የዘላለም እሳት ሂዱ ይላቸዋል። ፍርዱ ራሱ ሲጠናቀቅ ሰውና ሰው የነበራቸውን ግንኙነት ነው የሚመዝነው። የተራበ አላበላህም፣ የተጠማ አላጠጣህም፣ ስትሻማ፣ ስትነክስ፣ ስትገድል፣ ዘር ስትቆጥር፣ ስትከፋፍል ነበር። ስለዚህ ሂድ ነው የሚለው። የኛ ስነ መንግስት ከዚህ ነው የሚመነጨው። ሰው ለሰው ኖሮ
አንዱ አንዱን ደግፎ አንዱ አንዱን አምኖና ተማምኖ በጋራ በመኖሩ ምክንያት ሰላምም ስምምነትም መተማመንም ይፈጠራል። ይህ ኃያል ማህበረሰብ ይፈጥራል። ኃያል ማህበረሰብ በአንድ ቋንቋ በአንድ ልብ የሚግባባ ማህበረሰብ የውጭ ጠላት የአማንያን እንኳን ቢመጡ መከላከል ይችላል። ኢትዮጵያ 3000 ዓመት ሳትደፈር የኖረችው በዚህ መንገድ ነበር። ዘመናዊ ትምህርት መጥቶ በቋንቋ በቦታ በነፃ ውጪ በምን በኔ መብት በማንነት በሚባሉ ባህሌ የሚል መደበቂያ ስር ሰውን ከማስማማት የሚለዩ በሽተኞችን ኦነግና ዋት ከመጡ በኋላ ግን የሰው ልጅ ሰውነቱ ረስቶ ፖለቲካ ሰራሽ ማንነቱን አምልኮ ሰውን ይገድላል። ይሄኛው ስነ መንግስት አጥፊ ስነ መንግስት ነው። ኦርቶዶክሳዊ ስነ መንግስት ግን እነዚህ ቅዱሳን አባቶቻችን እንደነገሩን ደካማን የሚከላከል አድሎ እንዳይኖር ፍትህ እንዲሰፍን የሚያደርግ ብዝበዛን የሚከላከል ማህበራዊ ስምምነትን የሚያረጋግጥ ነው ይላል። ማህበራዊ ስምምነትን እርጋታ ኢትዮጵያ እንደዛ ነበረች። ዋብያዎቹና እነዚህ መጡና እድርም ከክርስቲያን ጋር አቱን ስልጤ ለስልጤ ብቻ ሽጥ፣ መጀመሪያ ለስልጤ ከዛ ለእስላም ከዛ ለክርስቲያን እንዲህ አይነት ደረጃ ያወጣ ያከራሪዎች ዘመን ሀገራችን ተፈጠረ። ይሄ ያጋንንት ስነ መንግስት። ሰው መሃል ሰው መምረጥ ከጀመርክ ሰው አይደለ። ይሄ መንግስት ነው አሁን አርሲም ወለጋም እያሳረደን ያለው። ሌላው መንግስት እንደ ሞራል አስተማሪና አርያ ነው ይላሉ ቅዱሳን። መንግስት ልብ በሉ የሞራል አስተማሪና አርያ ነው። የኛ መንግስት ችግኝ ይሻላል ከሰው ደም የሰው ደም ማስቆም አስቀጥሎ እንዲፈስ አድርጎ ግድብ ሞልቷል አጨብጭቡልኝ ይላል። ግድብ እኮ ድሮ እግዚአብሔር የሚዘንበው ዝናብ ጎርፍ ነው የገባበት። እኛ ገደምን ሲሚንቶና ድንጋይ ብረት አቆብን እንጂ ውሃው የእግዚአብሔር ነው። እሱም ለሰው ነው። የሞተውን ሰው ትቶ እኛው የከመርነውን ድንጋይና እግዚአብሔር የዘነበውን ዝናብ አድንቅ ይላል። ካደነኩ እግዚአብሔርን ነው ለዛማ አደንቀው። የኔ ሞት ማስቆም አለብኝ የሚል ሰው ጠፍቶ ወገኑ እየተገደለ ይላል የኛ ሰው። ምክንያቱም ቤተክርስቲያንም ገንዘብ ሰብሳቢዎችና አስመሳዮቹ ልልታና ጭብጨባ አስተምረው ማስተዋልን ስላጠፉ በቤተክርስቲያን የማንም ኢአማኒ አጭበርባሪ የውጪ ተላላኪ ህዝቡን እንዲያታልል የማያስብ ትውልድ ፈጥረን ቁጭ አለ ማለት ነው። ያሰት ክርስትና ያስተማር እዚህ የኛ ስነ መንግስት ከሰው የሚበልጥ የለም። የስነ ምግባርና የሞራል አራያ ነው ይላል። የኛ አራያ ነው። ሰው ሞተ ስትለው ሻሸመኔ ይሄን ያህል ሰው አለቀብን ብለስቸው አይ አማራ ብቻ አይደለም የሞተው 3 ትግሬ 4 ኦሮሞ 5 ጉራጌ 6 ወላይታ እንትን ነው የሞተው ይላል። ማን ቁጠርልኝ ያለ ዘር ሰው ሞተ ነው ያልነው። ሰው እንዳይሞት መንግስት የሆንከው ልጠብቅ ነው ስትለው መሞቱ ይቀጥላል ግን አመጣጥነን ነው ምንገላችሁ ነው የሚለን። ኦርቶዶክሳዊ ስነ መንግስት አይናይፍ ሞትን ሰው ሞተ ይላል እንጂ አማርኛ ተናጋሪ ኦሮምኛ ተናጋሪ ሞተ አይልም። እናንተ ናችሁ ወደ ዘር ወደ ቋንቋ ወደ ሃይማኖት የቀየራችሁትና ገዳማትን ሳይቀር በድሮን ተደበደቡት። የወረዳና የቀበሌ አስተዳዳሪ መድባችሁ ሰው ለማጽዳት የምታርዱት። ስለዚህ የኛ ስነ መንግስት ሰውነትን የሚያከብር ነው። እናንተ ስለ የተሰገሰገውን ደም ጠጪ ወሃቢያ ጋራ ሆናችሁ ሰምታርዱት ዘረኛ ስርዓተ መንግስት ስላለ። እንግዲህ የኦርቶዶክሳዊ ስነ መንግስት የሞራል አስተማሪ እንጂ የሃይማኖት ስርዓትን በሰው ላይ መጫን ማለት ግን አይደለም። የሃይማኖት ስርዓትን ኦርቶዶክሳዊነትን ክርስትናን ሌሎች ላይ መጫን ግን ማለት አይደለም። ጽንፈኞች እንደዛ ስለሚሉ ግዕዝ ፊደል ይማሩ ሲሉ እኮ ሃይማኖት ሊጭኑን ነው አሉ እኮ ፊደል ምክንያቱም እነሱ ጽንፈኛ ስለሆኑ ሰው ሁሉ እንደሱ አይነት ሴረኛ ይመስላቸው ዓለም አቀፍ ሴራ ስለሚያውቁ እነሱ ስንት ሺህ ዘመን በሴራ ሲያምታ ነበር። ከ18ኛው መቶ ክፍለ ዘመን በተለይ ይሄ አብዱል ወሃብ ልጆች ግሎባል ጂሃዱን በህግም በሚዲያም እንዴት አድርገው እንደሚያቀጣጥሉ በመኑ ደግሞ በቴክኖሎጂ እንዴት እንደሚሰሩ ስላጠኑ
ሰው ስለ ስነ መንግስትም ቢያወራ ስለ ሰውነት ሳይሆን ስለ ሃይማኖት ነው ያወራው ብሎ ምንጫጩት ለዚህ ነው ሴራውን ለመደበቅ የኛ እንደሱ አይደለም ሃይማኖትን በማንም ላይ አይጭንም ማህበረሰብ የሰው ልጅን ክብርና ስምን የሰው ልጅን ክቡርነትና የማህበረሰብን ስምምነት ማስረጽ ነው የኛ የስነ መንግስት እሳቤ ሃይማኖት አይደል ማያችን ግን ሃይማኖት ነው ሃይማኖታችን ደግሞ ተረት አይደለም ግለሰብ የፈጠረው ሃይማኖት አይደለም አምላክ ሰው ሆኖ የነገረን ነው ኖህን ከጥፋት ውሃ ያዳነን አዳም ከገነት መባረሩ በፊት የነበረው እምነት ነው ሰው አምላክ ሆኖ ፍጹም ገለጠው እንጂ አዲስ ሃይማኖት የለም እንደ ተቀጥላ ድንገት የበቀለውን በክርስትናና በኦሪት መሃል እንደ ባጭ የወጣውን ይዞ ሰው እየገደለ ከዚህ የበለጠ ሃይማኖት የለም ማለት ቁጭ ብለን መነጋገር አለ ግብዝነት አያስፈልግም አድነንም ግብዝነት ይሄ የማህበር ጉዳይ አይደለም ይሄ መሸናነፍ ጉዳይ አይደለም ይሄ ሰው ሆኖ የመቀጠል ጉዳይ ነው ሰውን የሚገድል ሃይማኖት ሊሆን አይችልም በነገራችን ላይ ፈጽሞ ሊሆን አይችልም በጣም ቀላል ነው ሃይማኖት ሊሆን እንደማይችል ሰውን የሚገድል ነገር ሰው የተፈጠረው በእግዚአብሔር አምሳል ከሆነ እግዚአብሔር መፍጠርም አለመፍጠርም የሚችል ከሆነ ከፈጠረም በኋላ ራሱ መግደል ያለ ሰው እርዳታ መግደል የሚችል ከሆነ ባይገልም ከገደለ በኋላ በሰማይ መቅጣት የሚችል ከሆነ ለምን ሰውን ልኮ ሰውን ያስገድላል እግዚአብሔር ከኦርቶዶክሳዊ ስነ መንግስት ሐሳብ ያነሰ ነው እግዚአብሔር ኦርቶዶክሳዊ ስነ ሐሳብ ሰውን ማስማማት ማግባባት ማዋሃድ መተማመን እንዲኖራቸው ማድረግ የሞራል አርአያነት ከሆነ እነዚህ ሰው የሚገሉ ሰዎች አምላካቸው እንዴት ከኦርቶዶክሳዊ ስነ መንግስት አስተሳሰብ እንኳን ያንሳል ሰው ማክበር ሰውን ከፍ ማድረግ ይሄን ካላማን ካጠፋለሁ ምን አገባ ባለማመን እኔ ልቀጣ እንጂ በዛ እመነኝ ብሎ እኔ ያመስኩበት አምላክ ይቀጣኛል እንጂ አንተ ምንድነህ ማምነው የምትነግረኝ ምን አገባ ማመንና ማሳየት አርአያሞን ብቻ ነው ያንተ ሰው እየገደልክ ናና የኔ ማህበር አባልሁን ልትለኝ አትችልም አያችሁ ኦርቶዶክሳዊ ስነ መንግስት የተለየ መሆኑን ለዋህብያዎቹም ለሌሎቹም በመግደል ለምታምኑት እየነገርኩ ነው እንዴት ውብ እንደሆነ እንዴት ሰላም እንደሚሰጥ እንዴት ማንንም እንደማያሰጋ ማንንም እንደማይቆረቆር ምንም እኮ መፈላሰፍ አያስፈልግም መጽሐፍ መሸከም ዲግሪ መያዝ ፖለቲካል ሳይንስ ማጥናት እኮ አያስፈልግም እንዴት ዕውቀቱ እንደሚያወልቅ እናውቃለን ሰው የሚባል አንድ ፍጡር የመኖር መብት አለው አይነኬ መብት አለው ሲፈጠር ደግሞ በስነ ፍጥረት ላይ ነው ጥገኛ የሆነው ውሃ አፈር ፀሐይ ነፋስ ዝናብ ከዛ ከሌላ ሰው ጋራ ተራክቦ ግንኙነት ማህበራዊ ትስስር እነዚህ መብቶቹ ናቸው እነዚህ አይነፈግም ልክ ስትል ፍልስፍና ሁሉ ያልቃል ሌላው እንዴት ላሰባብር ይሆናል ማለት ሀገር ሲሰፋ እንዴት ላሰብ ሰው ሲበዛ እንዴት ላር የተለያዩ ፍላጎቶች ነው እንጂ ምንም ፍልስፍና ያስፈልግም እንዴ ሰው ማክበርና ማክበር ብቻ ነው ማክበር ደግሞ በአፍ አይደለም ቀደም እንዳልኩት ስነ ፍጥረት ሰውና ሰው ግንኙነት ነው የሰውና ሰው ግንኙነት የሰውና ስነ ፍጥረት ግንኙነት የሚያሳየን የሚመራው ከሱ በላይ ሆነ አምላክ መኖሩን ሰውንም ፍጥረትንም ያስገኘ መኖሩን ሰው ግን የፍጥረት አለቃና ተጠቃሚ መሆኑን ያመነ ማያ ነው ኦርቶዶክሳዊ ስነ መንግስት ማያ ይሄ ነው እንደ ስታርፊሽ ቴንታክልሱን ውጪ አድርጎ ውስጡ ሁሉ ወደ ውጪ ተገልብጦ ከውጪ የመጣውን እንዲህ ይዞ እንደሚበላው ፊሽ ያ ስታርፊሽ እንደሚባለው አንጀቱና ጭንቅላቱ ሁሉ ውጪ ወጥቶ የባዕዳንን ትምህርት አፍሶ መጥቶ ከምስራቅ ከምዕራብ ከሰሜን ይሄን ልድፋባችሁ የሚለን ዘለቄታዊነታችንን ለመካድ ክብረ ነገስቱንም የ3000 ዓመት ታሪኩንም ትርክቱንም አጼዎቹንም እየሰደበ ከጽንፈኛው ነፍሰ ገዳይ ዋህብያ ጋር ሆኖ እየሰደበ ዘር እየቆጠረ ስለ መንግስት ሊነግረን ይፈልገውን ጀራና ፖለቲካን በር ቁማሪዳ ኦፍኬስ አማን ቀቡ ሐመም ተንኮሊ በክታዳ ፖለቲካ እኮ ቁማር ነው ከውስጡ ቁም ነገር የለውም ምን ያህል ተንኮል ትችላለህ ብቻ ነው የሚሉ ሰዎች የሚመሩት ስለ መንግስት ያጋንንት ስለ መንግስት
ቁማር አይደለም የሞራልና የስነ ምግባር አርአያነት ነው መንግስትነት ቁማር አይደለም እኛ ለነዚህ እናጨበጭባለን የጫፌ ኦሮሚያ ሻሻሻ ማለስኒንገ አቦው ዮደንደሰን ሶፍቲ ከናፊ ይላል ይገል ያሳድና ሰው ሲያለቅስ ምን አገባችሁ ያልቅስ ሶፍት ስጡት ከዛሽ ሻሻሻ አሁን ይሄ ምን ጉባኤ ነው ያጋንንት ነው እንጂ ሰው ጉባኤ ነው በሰው ለቅሶና በሰው ደም የሚያጨበጭብ ጨፌ የሰው ስብስብ ነው ሰውነት ሳለው ሞራል አላችሁ ዛላችሁ ሰዎች እንደ ሰው ታስባላችሁ እነ ኢብራሂምን ሁለቱ ኢብራሂሞችን የዶዶላውን ሲፈጅ የነበረው አሁን የሽርካውን ሌሎቹንም የምታስፈጁ ሰዎች እንደነ ጁነዲን ሳዶ ኦሮማይዚንግ ኦሮሚያ ሲቲስ ብሎ ያንን ማን ነው የግንብ ገበያ ሰው ያሳረደ ጊዜ ናዝሬት ኦሮማይዚንግ ኦሮሚያ ሲቲስ የዛ የገዳ ዘመኑን ሊያመጣ ነው ሰው ያጠፋ መቺሳ ምናምን ያረገ ለዛውም እኮ ለሚቀጥለው ጦርነት ከፊት ለማድረግ ነው ሰው ይሰበስቡ የነበረው ያኔ እኮ ፍቅር እኮ ይመስላል አሁን ፍቅር አድርጎ ሊያቀርብ ይፈልጋል ለሚቀጥለው ጦርነት ከፊት የሚያረጋውን ግፍ የሚሰራበትን ባሪያ የሚያረጋውን ገርባ ሊያረግ ኦርቶዶክሳዊ ስነ መንግስት ስሙት አዳምጡት ያን ጊዜ ሰው ማለት ምን ማለት እንደሆነ ይገባቸዋል ሀገር ማለት ምን ማለት እንደሆነ ይገባቸዋል አስተዳደር ማለት ምን ማለት እንደሆነ ይገባቸዋል ፍቅር ሰውነት ክብር ስምምነት መተማመን ምን ማለት እንደሆነ ይገባቸዋል ልማትና ስልጣኔ ከቁስ በላይ እንደሆነ ቁስ ለሰው እንጂ ሰው ለቁስ ግብአት እንዳልሆነ ይገባቸዋል መሬት አይጠባቸውም ያኔ አርብቶ አደር ዘመን ለከብቱ ሲል ያስፋፋ የሚቀጥለው ሉባ ሌላውን እንዲያረገ የወረረ ይሄድ ነበር ይሄ ከጂሃድ ጋር ተመሳሳይ ነው እያንዳንዱ ከሊፋ ሌላ አገር መውረር ነበረበት ያንን ኮፒ ያደረገው የባንቱ ኢሚግራንት እና በ21ኛው መቶ ክፍለ ዘመን ይሄንን የደም ስርዓት አምጥቶ በስልጣኔ ስም የሰው ልጅ ማጥፋት ይሄን የሚደግፍ ጳጳስና መጅሊስ ማቋቋም ድሮስ በእርጥብጥብ ነበር ሰው የሚወገው አሁን ደግሞ በድሮን ቴክኖሎጂው ተለወጠ እንጂ አእምሮ የማይለወጥ ኋላ ቀር የሆነ ስርዓት በኢትዮጵያ ውስጥ ተተክሏልና የስነ መንግስት አማራጭ ካሁኑ እናስብበት አንድ ሰዓት ሙሉ እንግዲህ ስላወራሁኝ እንዲህ አይነት ስነ ምግባር ማን ነው ስነ መንግስት ህጎቹ ደንቦቹ ፖሊሲዎቹ መዋቅሮቹ ሁሉ ሰውን ለማገልገል ይሆናል ማለት ነው ታዲያ ብዛህነትን አንዲት ህዋትና ወነግ የፈጠሯት ቃል አለች አሃዳዊነት የምትባል እና በጣም ውሸታሞች ከመሆናቸው የተነሳ አንድ ቋንቋ አንድ ባህል አንድ ሃይማኖት ይላሉ ኃይለ ሥላሴን አከስጎዴ ማይ ጉድነስ ውሸታችሁ ማብቂያ የለው ትንሽ እንኳን አይቀፋችሁም አንድ ሃይማኖት አንድ ቋንቋ አንድ ባህል ቢባል ኖሮ የሁሉ ዳይቨርሲቲ ታዲያ ማን አቆየው ከየት መጣ በአንድ ክልል ውስጥ በአንድ አካባቢና አውራጃው ስንት እምነቶች አሉ ስንት ባህሎች አሉ ምን አይነት ሐሰተኞች ከተባለ እንኳን በሐሰትና በፖለቲካ ሳይሆን በትምህርት በፍልስፍናና በሎጂክ መሟገት እንጂ ይሄን ፖለቲሳይዝ አድርጎ ደም ማፍሰስ አያስፈልግም ነበር ቢባል እንኳን ይሄ ጉዳቱ ይሄ ነው እንዲህ ማረግ ጉዳት አለው ይሄኛው ጥቅም አለው ብሎ በአመክንዮ ተጠየቅ በአሜታው ማህበራዊ ቁሳዊ ፖለቲካዊ ጠቀሜታው ወይንም ጉዳቱ ኢህአዳዊነት የሚባለው እሱ አምጥቶ ሞቶ አሸንፎ ህዝብ አሳምኖ ዳይቨርሲቲ ማኔጅ ብዛህነትም እንዲህ እናስተዳድረው ማለት ሲገባ አዳዊ ብሎ ሲያ ሌላ ዘር ከክልሌ ሌላ ሃይማኖት ከክልሌ ሌላ ባህል ከክልሌ አጸዳለው ብሎ የተሰለፈው ነገሩማ ስለ አዳዊነት ያወራል በጣም እኮ ህፃናት የሰበሰቡበት ስርዓት ነው 50 ዓመት የተጫወተብን ለምን ኦርቶዶክሳውያኑ መሪዎቻቸውን ስለሚያምኑ ያጠፉናል ብለው ስለማያስቡ ሁሉ ነገር ተውላቸውና
አይነቱም እርሻውን ግብርና ሲሰራ ሌላው ምህንድስናውን ሲሰራ ሌላው ሕክምናውን የተማረውን ሲሰራ ለሀገሩ ሰራለው ብሎ በስራው ላይ ሲያተኩር እንጭጮቹ ምንም ችሎታ የሌላቸው ሰርቶ መኖር የማይችሉ ወሮ በለው ተሰብስበው በውጪ ተላት እየተመከሩ ፖለቲካውን ይዘው ደም አፍሳሽ ሆነው ቁጭ አሉ። እኛ ገጠሩን ስናለማ ቆይተው ከተማ ሲመለስ ልጆቻችን ተገለዋል፣ እናት አባቶቻችን ታርደዋል። ሀገራችንን ጥለን ለአጋንንታዊ ስርዓተ መንግስት አሳልፈን ሰጠን በስደትና በእልቂት በጦርነት እንኖራለን። ስለዚህ ኦርቶዶክሳዊ ስነ መንግስት ከዚህ ሁሉ የሚገላግል በክብረ ሰብ ላይ የተመሰረተ ፈሪሃ እግዚአብሔር ያለው ነው እና ይሄ ስርዓተ መንግስት ስነ መንግስት ህግ ሲጽፍ አገልግሎት ሲሰጥ ደንብ ሲያወጣ ፖሊሲ ሲያሰምር መዋቅር ሲያዋቅር ክልል ሲከልል ሰውን ማዕከል አድርጎ ሰው ስንል ሰውና ሰዎች በስነ ፍጥረት ላይ ባላቸው የጋራ ጠቀሜታ በስምምነት በተማመን በመጋገብ ራስን አሳልፎ በመስጠት በፍቅር የሚኖሩበት እንጂ ሌላውን አሰግዶ የሚኖርበትን አናስተምርም። የኛን አማራጭ ሰማችሁ? ኦርቶዶክሳዊ አስተሳሰብ እንደሱ። ለዚህ ነው ሺህ አይነት ባህል የተገኘው እንጂ ነገስታትም ሆነን ካህንም ንጉስም በሆንበት ጊዜ እንኳን እነ ይምርሃነ ክርስቶስ ሲያስተዳድሩ ሙስሊሞች ነበሩ፣ የማያምኑ አይሁዶች ነበሩ፣ የማያምኑ ሰዎችም ነበሩ፣ ጥንቆላድ ምናምን የሚያደርጉ ሰዎችም ነበሩ። ዳይቨርሲቲያቸው እንዳለ የተለያየ ቋንቋ ነበር፣ አማርኛ፣ አገውኛ፣ ሌላ ትግርኛ፣ አማርኛ። ምን ሆነ? ምን ጠፋ? ምንም አልጠፋ። ኦሮምኛ ደንል ያን ጊዜ ኦሮሞ ወደዚህ አልተስፋፋም። አሁን ከኪሳቸው ያወጡ እንደሚተርኩት አይደለም አንዳንድ ሐሰተኞች። የቤተ ክርስቲያን እንግዲህ በእኛ ስነ መንግስት ከዚህ በፊትም ሙሉ ቪዲዮ ሰራውላችሁ ይመስለኛል። በሮማው በሐዋርያቱ አስተምረው አልፎ እነሱ ተከታዮች ሮማን ድል ከነሱ በኋላ ፍልስፍናዎቹን ሁሉ ፍርሽ እንዲሆኑ ከተደረገ በኋላ የግሪኩም የፋርሱም የባቢሎኑም የከናናውያኑም ሁሉ ፍልስፍና በክርስትና ከተሸነፈ በኋላ የተፈጠረው መንግስት ራሱ ክርስቲያን መንግስት ነው። ማያው ክርስቲያን ነው። ነገር ግን ዳይቨርሲቲ ነበር። አይሁድም ነበሩ፣ ሌሎችም ነበሩ። እስልምና ያን አልነበረም። እስልምና አልተነሳ። እስልምና ከ600 ዓመት በኋላ ነው የተነሳው። ከክርስትና በፊት ነበርኩ ብሎ ሰሞኑን አንድ መጽሐፍ ነጉድ ሀገር እኮ ነው። እኔ የሚገርመኝ አንድ ነገር ዘረኞችና ጽንፈኞች አንድ የሚያረጋቸው ውሸት ነው። ከኪሳቸው አውጥተው ዋሹና ዲፌክት አብርሃም ነበር ይላል የሚባል ነገር እኮ የለም። እንዲህ አይነቱን ተረት ወደዛ አስቀምጠን እስካሁን ዝም ያልነው ይበቃል። ውሸት ሰለችን፣ ደከመን። ዝም ስንለው አረደን፣ አፈናቀለን፣ አሳደን እንጂ እኮ ታግሰናል። ብዙ አመት ውሸትን እኮ ታግሰናል። ግን ገደለን። ባንደበት ብቻ አልቆም አለ። ስርዓት ሆነ፣ ፖሊሲ ሆነ፣ ወታደር አፈራ፣ ሐውልት አቆመ፣ ቤተ መንግስት ገባ። አሁን መጥረግ ጀመረ። ይሄን ውሸት ታግሰን እንጠፋለን። ውሸትን ከታገስንና በእኛ እነዚህ ዳይቨርሲቲዎች የተለያዩ እምነቶች፣ ባህሎች እንዴት ይኖራሉ፣ መንግስትና ቤተክርስቲያን ክርስትና እንዴት ይገናኛሉ የሚል ሙሉ ቪዲዮ ክርስትናና መንግስትና ቤተክርስቲያን ብዬ የሰራሁት አለ። ጥሩ 2 ክፍል አለው። እሱን አድምጡት፣ እናንተ ጨምሩበት። በቀላሉ ለማስተዋስ ግን በጣም ቀላል ነው። ሰው ግራ ተጋብቶ ይለያያሉ እያለ እንጫጫል እንጂ በጣም ቀላል ነው። ይሄ ሰው ነው እንበል፣ አንድ ሰው ነው። ይሄ መንግስት ነው፣ ቀዩ መንግስት ነው። እቺ ቤተክርስቲያን ነች፣ ሰማያዊ ሰማያዊ። ተልኳቸውን እስቲ እናስብ። ይሄ ሰውዬ በምድር ነው ያለው፣ መንግስት በምድር ነው ያለው፣ ቤተክርስቲያን በምድርም በሰማይም አለች። የመላእክት ማህበርም የቅዱሳን ማህበር ይሄን ዓለም ድል የነሱ የጻድቃንም ማህበር ስለሆነች፣ ግን አሁን የምናወራው በምድር ስላለችዋ በምድር ስለምናያት ትንሿ ቤተክርስቲያን ነው።
ይሄና ይሄ ለያያሉ ነው እየባልን እየተጨቃጨቅን ያለ ነው መንግስትና ቤተክርስቲያን ያልኩት ሃይማኖት ብዬ እኔ አልደመሰስኩም። ማን ሌላውን እምነት ሌላውማ መንግስትም ሃይማኖትም ነኝ ነው የሚለው እምቢ ካልክ እገልሃለሁ ነው የሚለው ሳውዲ አረቢያ ሄዶ ማየት ነው። ይሄ ቤተክርስቲያን ከሆነ ይሄ ሰው ከሆነ ይሄ መንግስት ከሆነ መንግስትም ሰው ነው የሚያገለግለው፣ ቤተክርስቲያንም ሰው ነው የሚያገለግለው። ቤተክርስቲያን ሰውን የሚያገለግለው ይህ ሰው በምድር በሰላም በጤና ኖሮ አምላኩን አመስግኖ በህግ በስርዓቱ እሱን የሚመስል ለሌላ ሰው አርያም ረዳት ሆኖ እንደ ክርስቶስ ለሌሎች ራሱን ሰጥቶ ብርሃን ሆኖ እንዲያልፍ ታስተምረዋለች፣ ታሰለጥነዋለች፣ አርያት ሆነዋለች። ሰው ነው ይሄን እዚህ ውስጥ ሆኖ የሚሰራው ሰው ነው። ኢማጂነሪ አይደለም ቤተክርስቲያን። መንግስት ደግሞ ይሄ ሰው ሰላም እንዲያገኝ ጤና እንዲያገኝ እንዳይራብ በዚህ ምድር ለስጋው የሚሹትን ሁሉ እንዳያጣ ከሌሎች ጋራ በሚያረገው ግንኙነት ችግር ውስጥ እንዳይገባ የሰው ልጅ መብላት መጠጣት ግዴታው ስለሆነ በስነ ፍጥረት ላይ ባለው ጥገኝነት ምክንያት መውሰድ ማግኘት ማካበት ውስጥ ሲገባ እንዳይጣላ እንዳይሻማ ማስተባበር ማመጣጠን አንዱ አይሎ ሌላውን ሲጎዳ ጎጂውን ማስታገስ ተጎጂውን ማስካስ የመንግስት ስራ ነው። የቤተ ክርስቲያን ስራ ማስካስ መጠበቅ የምትለው ማያ የሰውን ክብር ለመንግስት ማዋስ ነው። አይምሮ መሆን ነው። የሞራል ልኬታ መሆን ነው። መንግስት ራሱ የሰው ስብስብ ሆኖ ኮረፕትድ ቢሆን ቤተክርስቲያን ትቃወማለች። ለምን የምትጠብቀውን ሰው እያጠፋባት ከእግዚአብሔር እየለየባት በምድር ተልኳን እንዳትወጣ ያረጋት ነው። ታዲያ ይሄ ሰው ማንን ይስማ ብትሉ ሁለቱንም ስለነፍሱ ስለስጋው ስለነፍሱም ስለስጋው ከዚህ የሚሰማ ሁለቱ ይተባበሩና በአንድ በኩል ሆነው ከተባበሩ ማለት ነው አንድ ሰው ይጠብቃሉ። ታዲያ እንዴት ነው የሚያገኛቸው ብንል ሙዚቃ እንደሚሰማ ሰው እነዚህ እንደ ኦርኬስትራ ነው የምንቆጥራቸው። ይሄኛው ሳክስ ይነፋል፣ ይሄኛው ትራምፔት ይነፋል ወይንም ቫዮሊን ይጫወታል። የሚሰማው ግን አንድ ሰው ነው። ሁለቱ ተዋህደው ለዚህ ሰው መስማማት አለባቸው። ቫዮሊን ወይንም ትራምፔት የሚነፋው ሌላ ቅኝት ቢያረገው ይሄኛው ሌላ ቅኝት ቢያረገው ሰውየው ይረበሻል እንጂ ስሙም የሆነ ሙዚቃ አይሰማም። ስለዚህ ለሱ የሚጠቅመውን ነገር ሁለቱ ተስማምተው ነው ማድረግ ያለባቸው። ሁለቱ ተስማምተው ስንል ግን ይሄኛው ለዚህ መገዛት አይችልም። ይሄ ከእግዚአብሔር በተቀበለው በማይለዋወጥ ቅድምና ባለው ፍጹም በሆነ ከእግዚአብሔር በተገኘ ህግ ነው የሚመራው። ይሄኛው ግን ዘመኑን እየጠበቀ አዳዲስ ነገር እየጨመረ የሚሄድ ስለሆነ ይሄ ሊገዛ አይገባውም። ይሄ አዲስ ነገር ሲያመጣ ልኬቱን ከዚህ አግኝቶ ያስተካክላል። ራሱን በዚህ ይመዝናል እንጂ በዚህ ላይ ሊነክስ አይችልም። እንደ አብይ አህመድ ቀኑን ቀይሮ ዘር አስሾምም። አሁን ይሄ ዝቅ ብሎ ይሄ ነክሶ ሰው የዚህ ባሪያ ሆኖ ከቤተ ክርስቲያንም በላይ ነው ብሎ ለራሱ ህግ የሚሰራ ሰው ነው የተፈጠረው። ለዚህ ነው ቀኖና እንሰራለን የሚሉ ቀኖና የሚያፈርሱ ጳጳሳት የተፈጠሩት። ቤተ ክርስቲያን ከመንግስት በላይ ናት። እግዚአብሔር የሰጣት ሹመት አላት። የሚያገለግሉት ግን አንድ የሰው ልጅ ነው። መናበብ አለባቸው። እንደ ኦርኬስትራ ስሙም የሆነ መልእክት ነው ወደ ሰው መላክ ያለባቸው። የኛ ቤተክርስቲያን ሄደችና ከዚህ በታች አጎነበሰች። ሰውም ሄዶ እዚህ ስር ግባ ትለዋለች። የለም እኛ ከፍ ያልን ስንል ቤተክርስቲያን ተደፈረ፣ አባት ተደፈረ ይላል። አባት ያልሆነውን የአሕዛብ አገልጋይ ሁሉ ኦርቶዶክሳዊ ስነ መንግስት እና መንግስትና ቤተክርስቲያን እንደ ሲምፎኒ ተስማምተው ለአንድ ጆሮ የሚስማሙ ሆነው ማገልገል አለባቸው። ቤተክርስቲያን የመንግስት ባሪያ ልትሆን ግን አትችልም። ሃይማኖት አሉ ሁሉ ደግሞ ልትጭና አትችልም። የፈቃድ ሃይማኖት እንደ ሌሎቹ ገላ አታሳምንም። ሃይማኖት ተውክ ብላ አትገልም። ለራስ ጉዳይ ነው የምታምነው።
ለመዳን ነው የምታምነው። አታስገድድ፣ ቤተክርስቲያን አታስገድድም ማለት ግን የሚያስገድድ መንግስትን እሺ ትላለች ማለት አይደለም። ሰውየው በራሱ ፈቃድ ሲተው እንጂ የሚያስተው ስርዓት የሚያስተው መናፍቃን አደረጃጀት ጠቅላይ ሚኒስትር የሚሸልመው መናፍቅ መሬት የሚሸጠው መናፍቅ ሌሎቹን ለመቀየር እያስራበ በጦርነት እያንገላታ ሰባኪ የሚልክብህ ትግራይን ህዝብ ከሃይማኖት ለማውጣት ሰሜኑን በወንጌል ብለው የሚልኩት ይሄ ኦርቶዶክስ ጠሉ ስርዓት ነው። ስለዚህ ኦርቶዶክሳዊ ስነ መንግስት የሰው ክብር ላይ የተመሰረተ ነው። ይሄን ማወቅ ቸርች ቤተክርስቲያን በመንፈስ በሞራል ምልክት ትሆናለች፣ ትመራለች። መንግስት በቁስ በማስተባበር ይመራል። አንዱ አንዱን ዶሚኔት አያደርግም። አንዱን ዶሚኔት አያደርግም። አንዱ ግን ሕገ እግዚአብሔርን ተቃርኖ የቤተክርስቲያንን ተልእኮ እንቅፋት የሚሆነው ከሆነ ክርስቲያኖችን አስተባብራ ትቃወማለች። አፄ ሱስንዮስን እንደተቃወመች ጣሊያንን ተቃውማው አባቶቻችን እንደተሰዉት ለእውነት የተሰዉ ሰዎችን ደግሞ ስም እየጠሩ የብሔር ለማድረግ የሚሞክረው የዘመኑ ፍላጻ እንዳይወጋን ዘረኝነት እንዳይወጋን እየተጠነቀቅን እና አቡነ ጴጥሮስን እና አቡነ ሚካኤል ዘጎሬን እናነሳለን። ስለዚህ የሃይማኖት መንግስትም ይያልና አይደለም፣ ሃይማኖትና ፖለቲካም ተቀላቀሉ ይያልና አይደለም፣ አንዱ አለቃም ነው ይያልና አይደለም። አንዱ ግን ፍጹም ስለሆነ ሌላኛው ያለውን ሁሉ አይቀበልም። ሁለቱም ተስማምተው የሰው ልጅ ማገልገል አለባቸው ይያልን ነው። አሁን ግልጽ ሲሆን ሃይማኖትና ፖለቲካ ይለያያልን ብዙ አመት መከራ የሚያሳዩን የምዕራባውያን ተማሪዎች አሉ። አረቦቹስ እንደዛ አይሉም። እንዳውም ዲሞክራሲም ቢሆን ሸሪዓውን ለማስጠበቅ እንጂ አዲስ ህግ ለመጻፍ አይደለም። አላህ የሰጠን ህግ አለ፣ አለቀ። ዶግማ አለው ማለት ነው መንግስት። ስለዚህ ሃይማኖትና መንግስት በእነሱ አይለያይም። እኛ ነን እየተጃጃልን በሩን ከፋፋፍተን የሚያርዱንን ሰዎች ያለማ ነው። ስለዚህ በሞራል በመንፈስ እንመራለን። መንግስት ደግሞ ህግን ቁሳዊ ልማትን እሱን ይሰራል እንጂ ጳጳስን ወሊሶ እየሾመ ተቀበሉ ብሎ በጥይት አጅቦ እየገደለ መንበረ ጵጵስና እያፈረሰ ዋህብያ እያመጣ ቤተ መቅደስ አላሁ አክበር እያለ እያስረከሰ ደም የሚያፈስ የሳዊሮስና የአብይ ማህበር አይደለም የምንፈልገው። ይሄንን ነው ተስማምቶ ቤተክርስቲያንን ማሻገር ይላል ሳዊሮስ ይመጣል።